የፋኖ እንቅስቃሴ ወደ አንድ እንሰባሰብ የሚለው አስተሳሰቡ በራሱ በጣም አደገኛ ነው። የአብይ አገዛዝን ያስጨንቀዋል። የዓላማ ጉዳይ ያላቸው ሰዎች ይጀሰቱ። የፖለቲካ ብስለት ባዶነትም ነው። ሁለተኛ የጥቅም ዝውውር። አንድ ሰው ጠበንጃ ስለያዘ የሚያሸንፈው በነገራችን ስነ ልቦናው ከተሸነፈ ጠበንጃው ራሱ እንጨት ነው። አብይ በእርግጠኝነት በዋጼውን ሳገቡ ቤተመንግስቱን ጥሎ የሚሄድ ሰው እንደሆነ መቶ መተማመን ይችላሉ። በሽያጭ የሚያዘዋውራቸው ሰዎች እየሸጡት ያሉት ማንን ነው? ትግሉን ብቻ ሳይሆን ህዝባቸውንም እየሸጡት ነው። ህዝባቸውን ልክ እንደ ይሁዳ በ30 ዲናር አሳልፈው መስዋዕትነቱን አርክሰው እንደውም አማራ ክልል ተበታትነው የጠላት መጫወቻ እንዲሆን የአብይን አገዛዝ የማየው የመጨረሻው ይሄ መሳሪያው እንዴት ነው? 30 ጥይት ነው ያለው 29ን ተጠቅሞ አንድ ጥይት ነው የሚቀረው እና በዛ ጥይት ወይ ራሱን ያጠፋል ወይም ይፈረድዳል። ሰላም ጤና ይስጥልኝ። የጽናት ሚዲያ ቤተሰቦች በመላው ዓለም የምትገኙ እንደምን ሰነበታችሁ፣ እንደምን ቆያችሁ እያልኩኝ ፕሮግራማችን እንጀምራለን። እኔ በጣም ደህና ነኝ። የፕሮግራማችን በተለያየ መልኩ እየተከታተላችሁ ሀሳብ አስተያየት የምትሰጡ በሙሉ ከልብ ነው የምናመሰግነው። ይሄ ሀሳባችሁ ሁሌም ተጠናክሮ እንዲቀጥል ደጋግመን ነው የምንጠይቀው። ስለዚህ ጽናትን ማሳደግ አለብን። በቅርብ ጊዜ ጽናት ሚዲያውን በማስፋት የተለያዩ ፕሮግራሞችን ለመጨመር ዝግጅቶች እያሰብን ነው። እንግዲህ ከእግዚአብሔር ፍቃድ ጋር ወደዛም እንገባለን። እንግዲህ በሀገራችን እንግዲህ በጣም ብዙ የተለያዩ አጀንዳዎች አሉ። በጣም ወቅታዊ ሁኔታው እየባሰ ነው። በተለይ ከሐኪሞች እንቅስቃሴ ጋር በተያያዘ እየተፈጠረ ያለው ሁኔታ በጣም ከባድ ሁኔታ ውስጥ እየተገባ እንደሆነ ብዙ ማሳያዎቹ እየወጡ ነው። በተለይ የሐኪሞች ጥያቄ የብልጽግና መንግስት ጆሮ ዳባ ካላቸው በኋላ በሀገር አቀፍ ማለት በሚቻል ሁኔታ ስራ አቁመው ከዛሬ ጀምሮ ያው ሁሉም ቦታ ላይ ኦልሞስት ተዘግቷል ነው የሚባለው። ጥቂት አካባቢ የገቡ ሰዎችን ቢኖሩ እነዛም ሰዎች በዋናነት በጣም አስቸኳይ የሆነ ኢመርጀንሲ የሆነ ኬዞች ያው የሰውን ህይወትን ለማትረፍ ጎን ለጎን ስራቸውንም ኃላፊነታቸውንም የሚወጡ ሰዎች እንደተጠበቀ ሆነው ሰላማዊ የሆነ ጥያቄያቸውን ደግሞ በጣም በሚገርም ቅንጅት እየጠየቁ ያሉ የሐኪሞች ማህበር የበለጠ እንቅስቃሴያቸውን እያሳደጉ እንደሆነ ያው መረጃዎች እየወጡ ነው። የሚደነቅ ነው በጣም ዝግጅታቸው እንደውም ቀደም ያለ ዝግጅታቸውን በደንብ የሚያሳይ ነው እና ይሄ እንቅስቃሴ እያደገ ሲመጣ ወዴት ይሄዳል የሚለው እንግዲህ ወደፊት አብረን የምናየው ነው። ግን እያደገ ግን መምጣቱ ግን የማይቀር ጉዳይ ነው። ምክንያቱም የብልጽግና መንግስት ያው ከነሱ ጋር በዋናነት የተጋባበት ዛሬ ሳይሆን ቀደም ብሎ ስለሆነ ይሄ ጉዳይ እያደገ ሲመጣ ወዴት እንደሚሄድ እንግዲህ አብረን የምናየው ይሆናል። ግን ብዙ ሰዎች ደግሞ እየተቀላቀሉት እንደሆነ እየተሰማ ነው። ሌላው በአማራ ክልል እንደዚሁ የተቃውሞ ሰልፍ ህዝቡ እየወጣ ነው። በዋናነት መከላከያ ክልሉን ለቆ ይውጣ ነው። ትክክለኛ ጥያቄ ነው። 2 ዓመት ሙሉ ህዝቡ በጣም በከፍተኛ ሁኔታ እየተሰቃየ ነው። የሚሞተው ብቻ ሳይበቃ ገበሬው እንኳን ወቅቱን ጠብቆ ወደ አዝመራ እንዳይገባ ከፍተኛ ጫና አለበት። ማዳበሪያ በመከልከል እንደዚሁም የታጠቁ ኃይሎችን እናንተ ናችሁ የምታቅፏቸው በሚል በከፍተኛ ሁኔታ እያንገላቱት እየገደሉት እንደሆነ የሚታወቅ ነው። ስለዚህ መከላከያ በዋናነት ክልሉን ለቆ ይወጣልን። ሽብርተኛው እንደውም መከላከያ ነው፣ የአብይ መንግስት ነው። ስለዚህ ክልሉን ይልቀቅ የሚል እንቅስቃሴዎች አሉ። በጣም የሚገርም ነው። እሱም አንድ ትልቅ እንትን ነው። ከዛ ውጭ የተለያዩ ጉዳዮች ላይ በተለይ በከተማ ውስጥም የሚሰሙ ነገሮች አሉ። ከኑሮ ውድነት ጋር በተያያዘ ብቻ ሳይሆን የመንግስት አገልግሎት ሴክተሮቹ በዋናነት ይሄ መብራት ኃይል፣ ቴሌ እንደዚህ አይነት
ሰርቪስ ሴክተሮቹ በተለይ ከፍተኛ ደረጃ ህዝቡን እየዘረፉት እንደሆነ ሰዎች በተለያየ መልኩ ቁጣቸውን እያሰሙ ነው። በከፍተኛ ደረጃ መብራት ታሪፍ የጨመረባቸው ሰዎች ተሰምቶ የማይታወቅ ከዚህ ከእጅ ወደ አፍ በምንኖረው ኑሮ የበለጠ መንግስት የዘረፋ ውስጥ እንደገባ ማሳያ ነው ብለው እንግዲህ እየጮህ ያሉ ሰዎች አሉ። እነዚህ እንቅስቃሴዎች ምናልባት ህዝቡን ወደ የት ይወስዷል የሚለው በስፋት የምናየው ነው። ከዛ ጋር በተያያዘ እዚሁ ከዚህ ተቃውሞ እንቅስቃሴ ጋር በተያያዘ የተለያዩ ተቋማት መግለጫቸውንም እየሰጡ ያሉ አሉ። እነሱ ላይ በዋናነት እንመጣለን። ሌሎቹም እንደዚሁ ይህንን እንቅስቃሴ ሰላማዊ እንቅስቃሴ በተለይ የብልጽግና መንግስት በኃይል ለመጨፍለቅ የሚሄድበት መንገድ ትክክል አይደለም፣ ጥያቄያቸው ይመለስ የሚልም የሐኪሞች ጥያቄ በመደገፍ በተለያዩ ዓለም ያሉ ኢትዮጵያኖች ሰላማዊ ሰልፍ እየወጡ ነው። በተለይ የብልጽግና መንግስት የያዘው ዜጎችን የመጨፍጨፍ ፖሊሲ ከዚህ በኋላ ይበቃል የሚል የአብይ መንግስት በመቃወም ሰልፎች እየወጡ ነው ማለት ይቻላል። እንግዲህ ብዙ የፖለቲካ ሁኔታዎች አሉ፣ ግን በዋናነት እነዚህ አይነተኞች ናቸው። ሌላው ከአማራ ክልል ጋር በተለይ ከፋኖ እንቅስቃሴ ጋር በተያያዘ ያው ብልጽግና የሄደበት መንገድ አሁን የመጨረሻው እድል ይመስለኛል የእጅ ሰጡ ፖለቲካ ነው። የእጅ ሰጡ ፖለቲካ አሁን በዋናነት ትንሽ ማየት የምንፈልገው እዚህ ላይ ነው። የእጅ ሰጡ ፖለቲካ ከየት ወዴት የሚለውን በተወሰነ መልኩ ትንሽ እንቃኘዋለን። ሌላው በተለይ ከቅድም ባልኳችሁ የሐኪሞች እንቅስቃሴ ላይ አንዳንድ ፓርቲዎችም እንደዚሁ መግለጫ ሰጥተዋል። በተወሰነ መልኩ የሰጡትን ከመግለጫቸው እንድምታው ምንድን ነው የሚለውን ለመፈተሽ እንሞክራለን። የእጅ ሰጡ የኦህዴድ የመጨረሻ ፖለቲካ ምንድን ነው እንድምታው የሚለው በተወሰነ መልኩ ትንሽ ማለት ፈልጋለሁ። እንግዲህ እንደሚታወቀው አማራ ክልል ላይ ባለፉት 2 ዓመታት የኦህዴድ ብልጽግና በተለይ የአብይ አህመድ አገዛዝ እዛ አካባቢ ላይ ከገባ በኋላ የአማራውን የእንቅስቃሴ በተለይ የፖለቲካ መነቃቃት ይሄ ወታደራዊ የበላይነቱን እየወሰደ ያለበት ሁኔታ በእጅጉ ስላስጨነቀው ይህንን ኃይል በጉልበት ማንበርከክ አለብኝ ብሎ ወደ ጦርነት ከገባበት ሰዓት ጀምሮ እስካሁን እየፈጸመ ያለው ጭፍጨፋ ቀላል የማይባል ነው። ሲቪሊያን እየጨፈጨፈ ያለው አማጺ ብሎ ወይም ደግሞ ጽንፈኛ ብሎ የሚጠራውን የፋኖ ኃይል ግን 2 ዓመት ሙሉ ማሸነፍም ወይም መደምሰስም አልቻለም። በሁለት ነገር መደምሰስ አልቻለም። አንደኛው የፖለቲካ የበላይነት ወስዶ ማሸነፍ አልቻለም። የፖለቲካ የበላይነት ወስዶበታል። ሁለተኛው ወታደራዊ ብልጫም በተመሳሳይ ገባ፣ መውጣት አልቻለም። ይገባል አይወጣም፣ 2 ዓመት የተራዘመበት በዋናነት ማሸነፍ ስላቃተው። ስለዚህ ያው የተራዘመ ጉዳይ ማለት አሳንሶ ያየው የፋኖ እንቅስቃሴ የበለጠ ጉልበቱ እየሰፋ እንደውም አሁን በቅርብ ጊዜም የኮማንዶ ስልጠናዎችን እያየን ነው። በተለያየ ቦታ ላይ ያሉ ኃይሎችም እየተሳሳቡ አንድ ተቋም ለመፍጠር እንቅስቃሴ ውስጥ እየገቡ እንደሆነ ሰምተናል። ስለዚህ ባለፉት 2 ዓመታት በውጤት ደረጃ ካየነው ብልጽግና ፖለቲካሊ ተሸንፏል፣ ወታደራዊ ተሸንፏል። ስለዚህ በሁለቱም ብልጫ ተወስዶበታል። ስለዚህ አሁን የመጨረሻው የፕሮፓጋንዳ እንቅስቃሴዎቹ የእጅ ሰጡ እንቅስቃሴ ነው። የእጅ ሰጡ ፖለቲካ የፕሮፓጋንዳ እንቅስቃሴ ማለት ነው። ይሄ የመጨረሻው እስትንፋሱ ከመውጣቱ በፊት የሚጠቀምበት የፕሮፓጋንዳ ስልት ነው። ምን ጊዜም ሲሸነፍ የአምባገነን ስርዓት የመጨረሻውን እስትንፋስ እንትን የሚለው እንደዚህ አይነት እንትን ባለፉት ጊዜም በነበረው ጊዜ የምናውቀው ነው። በተለይ የደርግ ስርዓት በህወሓት ኢህአዴግ እየተሸነፈ ሲመጣ በሻዕቢያ ሲጠቀማቸው የነበሩ የመጨረሻው የፕሮፓጋንዳ ዲስኮርሶች
አልሞት ባይ ተጋዳይ እንቅስቃሴ ያው የፕሮፓጋንዳ ስራዎቹ የምናስታውሳቸው። አሁንም አብይ አህመድ በዋናነት አማራ ክልል ያለው እንቅስቃሴ ይሄ አይነት መገለጫዎቹ ናቸው። እነዚህ አይነት የፕሮፓጋንዳ መገለጫዎቹ ናቸው። የእጅ ሰጡ ፖለቲካ የእጅ ሰጡ የወዴድ የመጨረሻ እስትንፋስ ከወታደራዊ ሽንፈት ወደ ፕሮፓጋንዳ የመጣበት ሁኔታ ምንድን ነው የሚለውን ግን መፈተሽ ያስፈልጋል። እሱ ፖለቲካዊ ትንተና የሚሰጠው ጉዳይ ስለሆነ ማለት ነው። አሁን ባለንበት ሁኔታ የአብይ አህመድ አገዛዝ በከፍተኛ ደረጃ ውጥረት ውስጥ የገባበት አገዛዝ ነው። የጂኦፖለቲካውን ብናይ በጣም በከፍተኛ ደረጃ ችግር ውስጥ የገባበት ነው። ከሌሎች ሀገሮች ጋር በተለይ ጎረቤት ከሆኑ ሀገሮች ጋር የገባበት ወታደራዊና ፖለቲካዊ ፍጥጫ፣ ዲፕሎማሲያዊ ፍጥጫ የምንሰማው እና በየቀኑ የሚወጡ ዜናዎች ናቸው። ከህወሓት ጋር የገባበት ፖለቲካዊ ፍጥጫ አደገኛ ሁኔታ ውስጥ ምናልባት መልክ እየቀየረ ሊመጣ ይችላል የሚል የብዙዎች ትንተና ነው። አማራ ክልል ላይ ያለው ወታደራዊ እንቅስቃሴ እንደምታዩት ከፍተኛ ደረጃ ብልጫ የተወሰደበት የሽንፈት ጽዋውን እየጎነጨ ግን አልተሸነፍኩም ለማለት የሚፍጨረጨርበት ሂደትን እያያችሁ። ስለዚህ አሁን የመጨረሻው እድል በእኔ ግምገማ በጥይትና በጠመንጃ ማሸነፍ ያቃተውን በፕሮፓጋንዳ ለማሸነፍ ነው እየተንቀሳቀሰ ያለው። ስለዚህ አማራ ክልል ላይ ሁለት መልኮች አሉ። አንደኛው የተሰባሰበ ድርጅት እየመጣ መሆኑ የውስጥ ችግራቸው እንደተጠበቀ ሆኖ ግን በአንድ አማራዊ ስሜት የተሰባስበን ይህን አገዛዝ መታገል አለብን የሚለው አስተሳሰቡ በራሱ የአማራን አንድነት፣ ህብረት፣ የጋራ መተማመን እየፈጠረ የሚመጣበት ሁኔታ በጣም ሰፊ ስለሆነ ከዚህ በፊት ብየዋለሁ፣ ይሄ የአብይ አገዛዝን ያስጨንቀዋል። ሌላው ወታደራዊ እንቅስቃሴው ወደ አንድ እየተሰባሰበ ሲመጣ የትግሉ መንፈስ፣ የትግሉ ሁኔታ ይቀየራል። ምናልባት አሁን አማራ ክልል ያለው እንቅስቃሴ 2 ዓመት እዛው በህዝቡ ውስጥ ነው ትግሉን የሚያደርገው ማለት ነው። ህዝቡ ነው እየመገበው ትጥቁንም ስንቁንም ውሃውንም እየሰጠ ያለው በህዝብ የታቀፈ እንቅስቃሴ ነው። ምክንያቱም ህዝባዊ አጀንዳ ስላለው፣ ህዝባዊ ኮዝ ስላለው። ስለዚህ ይሄ እንቅስቃሴ ይሄ ድርጅት ወደ አንድ የሚመጣ ከሆነ የትግሉ ሜዳ ይቀየራል። ከአማራ ክልል ይወጣና ወደ መሀል ሀገር እየተጠጋበት የሚመጣና በተለይ ደግሞ አሁን ባለው የክልል አደረጃጀት ውስጥ ተስቦ የአብይ የማይቀርበት የሽንፈት ጽዋ ላይ ወደዛ የመሳብ እድሉ ሰፊ ነው፣ የመውጣት እድሉ ሰፊ ነው። ስለዚህ ቅድም እንዳልኳቸው አንዱ የፖለቲካዊ አስተሳሰብ ሊያስተሳስረው የሚችለው አንድነት የበለጠ ያስጨንቀዋል። ሁለተኛ ትግሉ መሬት ላይ ያሉት ኃይሎች ቦታ ቀይረው የትግሉን ሜዳ መልኩን የሚቀይሩበት ሁኔታ ከተፈጠረ ለማዕከላዊ መንግስቱ አደጋ ብቻ ሳይሆን የሚያበቃለት ጉዳይ። ስለዚህ ይሄ ጉዳይ በጣም የሚያስጨንቃቸው ስለሆነ በጠመንጃ ያልቻለውን በፕሮፓጋንዳ ለማሸነፍ አሁን የመጨረሻ እድሉን እየተጠቀመ ነው። የእጅ ሰጡ ፖለቲካ እንግዲህ አሁን ሰሞኑን የሚታየው በተለይ በፋኖ ትግል ውስጥ ያሉ አንዳንድ ሰዎች የእርስ በርስ በተለይ በድርጅት አሰላለፍም ሊሆን ይችላል፣ በትግል ስልት ሊሆን ይችላል፣ የተፈጠረ መጓተት አለ። ይሄ በየትኛውም ዓለም ላይ የጠመንጃ የትጥቅ ትግል በዋናነት የተለያዩ ፍላጎቶችና ስልቶች አሉት። እዛ ውስጥ የሀሳብ ግጭት ሊፈጠር ይችላል። ግን የሀሳብ ግጭትን ወይም ደግሞ የስልት ልዩነቶችን እንደ ምክንያት ወስደህ ለጠላት እጅ የምትሰጥበት ሁኔታ በሁለት መልክ የተቀዳ ነው። አንደኛው የፖለቲካ ግንዛቤ ማነስ፣ ፖለቲካን የማንበብ የሁኔታ ትንተና መስራት፣ ጠላት የምትለው ኃይል የትኛው ነው? በጣም ጠላት አንደኛ ወደ ትግል ያስገባህ ምንድን ነው? ከትግልስ የሚያስወጣ ምንድን ነው የሚለው የፖለቲካ ትንተና ማነስ፣ ለፖለቲካ አለመብቃት፣ ዝም ብሎ ያው ስሜት ይዞ የተሰባሰበ ኃይል እንጂ የፖለቲካ ብስለት
እንደሌለው አድርጎ ማሳየት አንዱ አገዛዙ የሚጠቀምበት ነው። ሁለተኛ ነገር ግን የእጅ ሰጡ እንቅስቃሴ የፕሮፓጋንዳ ስራ ብቻ ሆኖ የሚታይ ሳይሆን በፋኖ እንቅስቃሴ ውስጥም የተለያየ አይነት መልክና የተለያየ አይነት አሰላለፍ በተለይ ውስጡን ላይ መተማመን እንዳይፈጥር የተለያዩ እንቅፋቶች እንዲሆኑ ይፈልጋል። ስለዚህ ይሄንን እንደ አንድ ስልት ይጠቀምበታል። በትግል ውስጥ ግን የተሰለፉ ሰዎች ቅድም እንዳልኳቸው ወደ ትግል ውስጥ የሚገቡት ፖለቲካሊ ግንዛቤያቸው በጣም ደካማ ከሆነ በተለይ ጠላት የሚለው ኃይል በቀላሉ ሊያጠቃቸው የሚችለው በጥቅም ነው። ምክንያቱም ወደ ትግል አንድ ሰው የሚያስገባው ወይ ለትግል የሚሰባሰበው የሆነ ኮዝ ይዞ ነው። የማህበረሰብ ኮዝ ከራስ ኮዝ ነው የሚነሳው። ለምሳሌ ትግል ውስጥ የገባሁት በደል ስላለብኝ በደሎቼን አንድ ሁለት ብዬ ከለየኋቸው በኋላ ከዛ አስተሳሰብ ጋር እና ይሄንን ችግሮች ይሄንን መሰረታዊ ጉዳዮች ሊጋሩ ከሚችሉ ሰዎች ጋር ማህበርም ወይም የተለያዩ አደረጃጆች በመፍጠር የጋራ የሆነ ኮዝ እንዲሆን የምንሰራበት ስብስብ እሱ የፖለቲካ አረዳዳችን። ያ ስብስብ ያ ተቋም ግን ድርጅቱ ግን ስልት ነው የምንታገልበት ስልት ነው። ስለዚህ ተቋም አንዱ ስልት ነው። ወደ ተቋም የምትገባው ደግሞ ግንዛቤ ካለህ ለመታገል ፈቃደኛ የሆንክበት ጉዳይ አለ ማለት ነው። በተለይ ደግሞ የትጥቅ ትግል ሲሆን ደግሞ ህይወት ልሰጥ። ስለዚህ ኮዝ አለ። አሁን የተሰባሰቡ ሰዎች ኮዝ ዋናው የአማራ የህልውና ኮዝ ነው። ይሄ ኮዝ ፖለቲካዊ ኮዝ የአማራ የህልውና አደጋ አለበት ሲባል ምንድነው የህልውና አደጋው? አንድ ሁለት ሶስት ብሎ የሚተነተንና ለዛ ትንተና ደግሞ የመፍትሄ ሐሳብ የመውጫ ሐሳብ ማዘጋጀት ነው። የመውጫው ሐሳብ ስልት ነው። የአማራ ችግሮችን መረዳት ግን ንድፈ ሐሳብ ያንን ንድፈ ሐሳብ የተረዳ የፋኖ አመራር እጅ አይሰጥም። በዛ ንድፈ ሐሳብ ውስጥ ያልተረዳ የፋኖ አባል ስሜት እንጂ ፖለቲካዊ ግንዛቤ ስለሌለው ወይም ጠንካራ የሆነ የትንተና አድማስ ስለሌለው ጠላትና ወዳጅን መለየት ስለማይችል እንደዚህ አይነት ደካሞችን በጥቅም ይገዛዋል ማለት ነው። ጠላት ይገዛዋል። ስለዚህ ጠላት እነዚህ ኃይሎችን እያጠመደ ከፍተኛ በተለይ አሁን እየተሸነፈ ሲመጣ ለፕሮፓጋንዳ የሚያወጣው ወጪ ትልቅ ወጪ ሁሉ ፕሮጀክት ያጥፈዋል። ምክንያቱም ተተኳሹም ምኑም የውጭ ምንዛሬውም እያለቀ ነው። አገር ቤት ውስጥም ተቃውሞ እየመጣበት ነው። ሌላ ፍጥጫዎች አሉ እና የፖለቲካ መለዋወጥ ስላለ ከዚህ በኋላ ጦርነቱን ማስኬድ አይችልም በተረዘመ ሁኔታ። ስለዚህ ያለውን አማራጭ ያለውን በጀት ተጠቅሞ ያለውን ገንዘቡን አሟጦ ሰዎችን መግዛት ነው። ምን የሆኑትን ሰዎች ነው የሚገዛቸው? ቅድም ያልኳቸው በንድፈ ሐሳብ ደረጃ የፖለቲካ ግንዛቤ የሌላቸውን ሰዎች መግዛት ነው። ይህ መሸመት ነው እነሱ። ስለዚህ ያንን የመጨረሻ የፕሮፓጋንዳ እንቅስቃሴ አድርጎ እየተጠቀመበት ነው። በተለይ አሁን ከትግል ውስጥ ያሉት አንዳንድ ሰዎች እየወጡ እጅ ሰጡ ለብልጽግና ለብአዴን ምናምን የሚባለው እንቅስቃሴ የዝውውር ጨዋታ ነው። በነገራችን ላይ ብአዴንም የሚመድበው የማዕከላዊ መንግስቱ የአብይ አገዛዝ የሚመድበው የበጀት የዝውውር ውጤት ነው እንጂ ከሌላ ጉዳይ ነው። የዓላማ ጉዳይ መጀመሪያ አልነበራቸውም። የዓላማ ጉዳይ ያላቸው ሰዎች እጅ አይሰጡ። ምክንያቱም ዓላማው የሚቀዳው ከንድፈ ሐሳብ እሱ ፖለቲካ ኢሹ እሱ ያንን ኢሹ ደግሞ በዘላቂነት መለወጥ ባልተቻለበት ሁኔታ ላይ ይሄ አስተሳሰብ ስርዓታዊና ተቋማዊ በሆነበት እና ለዛ ትግልና የህይወት መስዋዕትነት በሚያስከፍልበት ሁኔታ ላይ በተለይ ደግሞ ህይወት ከከፈልክ ወንድምህን፣ ቤተዘመድህን፣ ጓደኛህን፣ አጠገብ ያሉት ወንድም እህቶችን አተ
ከፍተኛ ኪሳራ ካስመዘገብክ በኋላ ተሸንፎ እጅ መስጠት ቅድም እንዳልኳቸው ባንዳነትም ነው፣ የፖለቲካ ብስለት ባዶነትም ነው። ሁለተኛ የጥቅም ዝውውር። ስለዚህ ይሄ ሰው መጀመሪያ ወደ ትግሉ የገባው ጥቅም አገኛለሁ ምናምን እንደዚህ የሚል አስተሳሰብ ስለሆነ ትግል ውስጥ ከምቆይ ይህንን ነገር የማገኝ ከሆነ አይ ለጠላት እጅ ብሰጥ እጠቀማለሁ የሚል አስተሳሰብ ስላለ ነው። ከፖለቲካ ደካማነትም ከንዋይ ፍለጋም የሚመጣ ነው። አገዛዙ ግን ይህንን ለምን ይጠቀምበታል? አሁን ምን ጊዜም ማየት ያለብን እዚህ ላይ እኛ ትግል ውስጥ የገባ ነው ሌሎች ወንድሞችም እና እህቶች ተሰባስበው የህይወት መስዋዕትነት ያስፈለገው የአማራ የነፃነት ጥያቄ የህልውና ጥያቄ በስርዓት ለውጥ ይመለሳል። የስርዓት ለውጥ ደግሞ ተቋማዊ ለውጥ ያመጣል። ስለዚህ አማራ የበደል የጭቆና እንደዚሁም ለዘመናት ሲገደልበት የነበረው አጠቃላይ የፖለቲካ አስተሳሰብና ትርክቶቹ በሙሉ ሊያሸንፍበት የሚችል የትግል ኢንስትሩመንት የነፍጥ ትግል ነው፣ የኃይል ትግል ነው ብሎ ተሰባስበው በዛ ላይ የተሰባሰቡት ወጣቶች አነሰም በዛም የውስጥ መጓተቱ ራሱ የፋኖ የውስጡ ድክመት እንዳለ ሆኖ ግን በዛ በተራዘመ የውስጥ መጓተት የተራዘመ የእርስ በርስ ሁኔታዎቹን አገዛዙ እንደ መልካም ዕድል ተጠቅሞበት የአማራን እንቅስቃሴ ለማዳከም ከቻለ ለማሸነፍ ጥይት ከመተኮስ ውጪ የፕሮፓጋንዳ እንቅስቃሴው ደግሞ የበለጠ ውጤታማ ያደርግልኛል የሚል ግምገማ ይዞ የብአዴን ግምገማ፣ የአብይ አገዛዝ ግምገማ። ስለዚህ ይሄ እንቅስቃሴ ደግሞ ዋናው ያስፈልገው ቅድም መጀመሪያ ብያችኋለሁ ከነችግሩ የፋኖ እንቅስቃሴ ወደ አንድ እንሰባሰብ የሚለው አስተሳሰቡ በራሱ በጣም አደገኛ ነው። የአማራን አንድነት የሚፈጥር ነው። ፖለቲካዊ አንድነት ወታደራዊ ብልጫ የበለጠ የሚያፈጥነው እና ካሉበት ቀጠና ወደ ሌላ ቀጠና ሊሻገሩ የሚችሉበት እድሎችን የሚፈጥር። ስለዚህ ይሄ አገዛዙ በጣም ስለሚያስጨንቀው ቅድም እንዳልኳችሁ በጣም ደካማ ሰዎችን እየለቀመ እንደዚህ አይነት ሁኔታ ውስጥ የሚያስገባቸው መሰረታዊ ጉዳይ 3-4 አሉ በእኔ እይታ። አንዱ በተለይ በአማራ ትግል ውስጥ የኃይል አሰላለፍ ላይ ሪጂናል የሆነ አስተሳሰብ አንዱ ገፊና አንዱ ተገፊ ይሄ አውራጃዊ ስሜት ይዞ እንዲንቀሳቀስ ከነንተና ጋማ እኔ ከምሰለፍ ከነንተና ጋር መሰለፍ ይሻላል የሚል ይሄ ጎጣዊ አስተሳሰብ እሱን ማሳደግ እና የሆነ ስብስብ እንደተገፋ የሆነ አውራጃ እንደተገፋ ከሌሎች ጋር አብሮ መቆም እንደማይችል እና ለዛ ደግሞ ተስፋ አስቆራጭ ሁኔታ እንዳለ እሱን አንዱ ማሳየት ነው። እና ለዛ ደግሞ የማህበረሰብ የአማራ አንድነት ውስጥ የአማራ የሆነ የፖለቲካ መሰባሰብ ውስጥ ልዩነት እንዲፈጠር ይሄ ደግሞ ማህበረሰብ ውስጥ እንዲገባ ስለዚህ ተነጣጣይ የሆነ አስተሳሰብ እንዲይዝ ይሄ አንዱ። ሁለተኛው የአማራ የህልውና ትግል በራሱ ከተስፋው ይልቅ ሸክሙ እየበዛበት እንደሆነ ህዝቡን ተስፋ ማስቆረጥ። በቃ እነዚህ ልጆችማ አስገደሉን፣ አስጨፈጨፉ፣ ስለዚህ ይሄው እንደዚህ እየሆኑ ነው፣ እንኳን እኛን ነፃ ሊያወጡን ለእነሱም መሆን አልቻሉም የሚል እሳቤዎችን አስተሳሰቦችን መፍጠር ነው በህዝብ ውስጥ። ይሄ ደግሞ ምን ይዞለት ይመጣል? ፍርሃት ይዞለት ይመጣል። ተሸናፊነት ይዞለት ይመጣል። መንበርከክን ይዞለት ይመጣል። አንድ ሰው ጠበንጃ ስለያዘ አይደለም የሚያሸንፈው። በነገራችን ስነ ልቦናው ከተሸነፈ ጠበንጃው ራሱ እንጨት ነው፣ ምንም ዋጋ የለውም።
የመጀመሪያው ማሸነፍ ለሁኔታው ለቆምክለት ሁኔታ የበለጠ መነቃቃትና ድፍረት ሲኖር፣ ፍርሃትን ካላሸነፍክ ራሱ ቀድመህ ነው የምትሸነፍ። ስለዚህ ብልጽግና አሁን በፍርሃት ማሸነፍ ነው የፈለገው ማንን? ህዝቡን። ሁለተኛ ደግሞ በዚህ በትግል ውስጥ የተሰባሰቡትን እታች ያሉትን የፋኖ አባላትን። ሁለተኛ ተስፋ ማስቆረጥ። በሶስተኛው በፋኖ ውስጥ ለህልውና ትግል ተብሎ የተሰባሰቡትን ወንድም እህቶችን የእርስ በርስ ክፍፍልና በጥርጣሬ እንዲታዩ መፈለግ፣ አንዱ አንዱን እንዲጠብቀው፣ እነንተናን አትመነው ከኔ ምናምን ብለው ሰዎች እዛ አካባቢ ያሉ ሰዎች ከትግሉ ይልቅ ተጠባባቂ እንዲሆን፣ እሱ ሊሄድ ይችላል ግዳጅ ቀጠና ላይ በሄድ እንኳን በዛው ሊገባ ይችላል ብሎ አንዱ የቁም እስረኛ ለማድረግ እና በተለይ በፋኖ እንቅስቃሴ ውስጥ መተማመን እንዳይፈጠር አገዛዙ የፕሮፓጋንዳ ስራ መስራት። እነዚህ አሁን ለሽያጭ በዝውውር ያመጣቸውን ሰዎች የአማራን ትግል ክደው ሸጠው ወደ ሽያጭ የገቡት ሰዎች ከፖለቲካ ማነሳቸው የተነሳ ብልጽግና እንዴት እንደሚጠቀምበት ነው ማስረዳቸው። ይህንን ብዙዎቹ ሳያውቁ ቀርቶ ሳይሆን እኛም በተረዳንበት መልኩ በተወሰነ መልኩ ለወንድም ለእህቶች እናድርስ። ስለዚህ ሶስተኛው ምንድነው? እርስ በርስ እንዳይተማመኑ መፍጠር። ስለዚህ ይሄንን እየተጠቀመ ነው። የመጨረሻ ግን የአራተኛ ግብ ግን አለው። አሁን ቅድም እያቸዋለሁ ከ1 እስከ 3 ያስቀመጥኩት በአራተኛ ደረጃ ግብ ግን አለው። የብልጽግና ግቡ ምንድነው? ቅድም እንዳልኳቸው ይሄ አውራጃዊ ስሜት፣ ተነጣጣይ የሆነ ስሜት፣ አንዱ ከአንዱ ጋር እየተገፋፋው ነው እየገፉኝ ነው የምናምን የሚባለው ስሜት፣ እሱን ስሜት በማሳደግ አማራ ክልልን መበተን ክልሉን መበተን። ክልሉን ለመበተን ግን እንበተን የሚለውን ጥያቄ ለማዋለድ መጀመሪያ ትርክቶችን መፍጠር ነው። ተገፊነትን ለመበተኑ ትክክለኛ የሚያደርገው ምክንያቶችን መፍጠር። አሁን ብልጽግና ያዘው ይሄ የፕሮፓጋንዳ ምክንያቶቹ እነዚህ ናቸው። ስለዚህ በሽያጭ የሚያዘዋውራቸው ሰዎች እየሸጡት ያሉት ማንን ነው? ትግሉን ብቻ ሳይሆን ህዝባቸውንም እየሸጡት ነው። ህዝባቸውን ልክ እንደ ይሁዳ በ30 ዲናር አሳልፈው መስዋዕትነቱን አርክሰው እንደውም አማራ ክልል ተበታትነው የጠላት መጫወቻ እንዲሆን እየሸጡት ነው። ከምን የተነሳ ከተባለ ቅድም የሁኔታ ትንተናና የፖለቲካ ግንዛቤ ከማነስ የተነሳ ይሄ ነው። አሁን እኔ በጣም የሚያሳዝነኝ እዚህ ላይ እኔ አሁን ብዙ ጊዜ በጣም የሚያስጨንቀኝ በተለይ የአማራ ክልል የነፃነት ታጋዮች፣ የህልውና ታጋዮች የፖለቲካ ግንዛቤ በጥቂት ኤሊቶች ላይ ብቻ የተንጠለጠለ ስለሆነ እታች ወርዶ እንደዚህ አይነት እንቅስቃሴ እንደዚህ አይነት አስተምሮ ከሌለ ነገ ጠዋትም አደጋ ነው። ከፍተኛ የሆነ የፖለቲካ ክፍተት እንዳለ ማሳያ ነው። ይሄ የሚታወቅ ትልቁ የአማራ ችግር የሁኔታ ትንተና፣ የሴራ ትንተና፣ የፖለቲካ ትንተና በጥቂት ሰዎች ላይ እንጂ ብዙሃኑ አያውቅም። ሁሉ ነገር ከእግዚአብሔር ነው የሚጠብቀው። የባሰ ያምጣው ሁሉ ከዛ የሚመነጭ ስለሆነ የማህበረሰባችን ሁኔታ ብዙ ጊዜ ከፖለቲካው ተገፊ የሆነበት ይሄ ነው። አማራው እንዲገድለው ዛሬ ሚሊሻ ሆኖ ጠበንጃ ይዞ ከወንድሙ ጋር እንዲጣላ የሚያደርጉት ለዛ የፖለቲካ ግንዛቤው ማንን ነው የምገድለው፣ እሱን ገድየው ነገ ጠዋት ምን አይነት ክልል ነው የምፈጥረው፣ ምን አይነት የአማራ ስብስብ ነው የሚፈጠረው የሚለው ትንተና አለመኖሩ በዚህም በዛ ስህተቶች አሉ። ስለዚህ የዛ መገለጫ ይመስለኛል። ዋነኛው ጉዳይ ግን ቅድም እንዳልኳቸው አብይ አህመድ ይሄ የመጨረሻ የፕሮፓጋንዳ እንቅስቃሴው ማሳያዎች ናቸው። ይሳካለታል አይሳካለትም ሌላ ጉዳይ ነው። በእኔ እምነት ከቅዠት ያለፈ ስኬት አይታየኝም። በዚህ ጉዳይ ላይ በትግሉ ላይ ሁለት አይነት ቅድም ብያቸዋለሁ መልኮች አሉ። በዓላማ የሚታገሉ የዓላማ የተበዳይነት ስሜት ከዚህ ለመውጣት ደግሞ የመፍትሄ ሀሳብ ይዘው
በንድፈ ሐሳብ ደረጃ ተሰባስበው ለዛ የሚታገሉ በጣም ብዙዎች ስላሉ እነዛ ሰዎች ሸክም ቢመጣባቸው የውስጥ መጓተት ቢፈጠርባቸው የእርስ በርስ ችግሮች በጣም አደገኛ ሁኔታ ቢገጥማቸው ዋጋ ቢያስከፍላቸው እጅ አይሰጡም። ምክንያቱም የተነሱበትን ዓላማ ስለሚያውቁ ማለት ነው። ስለዚህ መገፋታቸው ያንን ዓላማ ለሽያጭ ያቀርቡት። ስለዚህ ምን ጊዜ ሁሉ ጊዜ በተለይ መሬት ያላችሁ የምታስቡ ሰዎች ከዓላማ የተቀዳ ከዓላማ አንድነት ከጓዳዊ አንድነት የተቀዳ የትግል መንፈስ ያላቸውን ሰዎች ነው ሁሉ ጊዜ ወደፊት ማምጣት ያለባቸው። ትልቁ ችግር እኛ ሀገር ውስጥ የምናየው በጣም ደካማ ነገር እኔ ብዬ የምገመግመው በትግል ውስጥ የትግሉ የፊት አውራሪ ሆነው ወይም ትግሉ ሊያስተባብሩ የሚችሉ ሰዎች ኃላፊነት ሊሰጣቸው የሚችሉ ሰዎች የመረዳት አቅም ብቻ ሳይሆን ለዛ ኮዝ ለዛ ዓላማ ያላቸው ኮሚትመንት ኃላፊነት የመቀበል የተሰጣቸው ሰዎች እንደዚህ አይነት መስፈርት ያላቸው ሰዎች ነው የበለጠ ወደ ኃላፊነት ማምጣት ያለባቸው። ይሄ ደግሞ በግምገማ የሚመጣ በአፈጻጸም የሚመጣ በሁኔታ ትንተና የሚመጣ ፖለቲካን በመረዳት የሚመጣ ስለሆነ እነዛን ሰዎች እየለቀማችሁ ነው ወደፊት ማምጣት ያለባችሁ። ሁለተኛ ፖለቲካሊ ደግሞ ማብሰል መቻል አለባችሁ፣ ስልጠና መስጠት። ፖለቲካዊ ሊደሮች የሚፈጠሩት በዚህ ሁሉ ጊዜ የሚነገረውም በዚህ ነው። የትጥቅ ትግል በዋናነት መሳሪያ ብቻ ያሸንፍ። ትግሉ የሚያልቀው በጠመንጃ አይደለም። ትግል የሚያልቀው በፖለቲካ የፖለቲካ የበላይነት ይዘን የምትጨርሰው። ጠመንጃው የሚያደርስ ኃይል ይዞብህ የመጣውን ኃይል ለማሸነፍ እሱን ካሸነፍከው በኋላ አስተዳደር ነው የምትሰየው። አስተዳደሩ ደግሞ የሚቀዳው ከፖለቲካ ነው። ስለዚህ ፖለቲካ ሊደር የሚያስፈልገው ለዚህ ነገ ጠዋት ክልል የሚቀበል ነገ ጠዋት አገር ሊመራ የሚችለው ቀበሌና ወረዳ ሊመራ የሚችለው የፖለቲካ ግንዛቤ ያለው ነው እንጂ ታጣቂ አይደለም። የታጠቀው ኃይል የሀገር መከላከያ ሰራዊት ነው። የታጠቀው ኃይል ሰላም አስከባሪ ነው። የመንግስት አስተዳደርን ደግሞ የሚይዘው ደግሞ የፖለቲካ ሊደሩ ነው። ስለዚህ ያንን ጎን ለጎን ማብቃት መቻል አለባችሁ። ሌሎች ከዚህ በፊት ይሄ ተሞክሮ አላቸው። ያንን ታሪክ ገለጥ አድርገው እያዩ መምጣት ነው። ስለዚህ የፖለቲካ አረዳድ የሌላቸው ሰዎች የሚተነትኑበት መንገድ የተሳሳተ ይሆንና ህዝባቸውንም የራሳቸውንም መስዋዕትነት ልክ አሁን እንደዚህ እጅ ሰጡ እንደሚባሉት ይሸጡታል። ስለዚህ ይሄ አንዱ ክፍተት ልትሞሉት የሚገባ ነው ብዬ አስባለሁ። ሌላው የብልጽግና የመጨረሻው መንደፋደፍ ግን የሚመጣው ቅድም ባስቀመጥኩላችሁ ምክንያቶች ከዚህ በኋላ ይሄ ጉዳይ የሚሳካለት ከሆነስ ከአንድ እስከ 4 አስቀምጨዋል። የተገፊነት ስሜት መፍጠር፣ ያንን በማህበረሰብ ውስጥ መፍጠር፣ እነዛን ሰዎች ደግሞ ጀግና የሚያደርጉ ደግሞ የራሱ የህልውና ታጋይ የዝውውር ነጋዴዎች ደግሞ ደጋፊ አለ፣ ውስጥም አለ ውጭም አለ። እነዚህ ምንድናቸው? የብአዴን የጥቅም ኔትወርክ ናቸው። አሁን ብአዴን ጭንቀት ውስጥ ነው ያለው። ማዕከላዊ መንግስቱ ጭንቀት ውስጥ ነው ያለው። የሚጨነቀው ደግሞ አማራው እየተሰባሰበ ነው፣ እየመጣብን ነው፣ የትግሉን ሜዳ ሊቀይረው ነው፣ በቃ ሊያበቃልን ነው የሚል የፍርሃት መንፈስ አለ። ስለዚህ ያንን የፍርሃት መንፈስ በኃይል ገቡ፣ ማሸነፍ አልቻሉ። በፖለቲካ ማሸነፍ አልቻሉም። ጽንፈኛም አሉት ምናምን አሉት፣ ጃዊሳም ተባለ፣ ምንም ማሸነፍ አልቻለም። እንደውም ህዝቡ ለጽንፈኛው ይመግበዋል፣ ትጥቁንም ይሰጠዋል፣ ይሞትለታል። ስለዚህ አሁን ያላቸው አማራጭ ምንድን ነው? በዚህ በስጋው የሚጣልበት አክቲቪስትና እንደዚሁ በሽያጭ ዝውውር ከሚወስዷቸው ሰዎች ጋር በመሆን የፕሮፓጋንዳ ስራ በመስራት የአማራን ትግል መስበር መበተን። ስለዚህ ምን ይፈጥራል? ይሄ ደግሞ ቅድም ያልኳቸው ከ1 እስከ 4 ተነጣጣይ የሆነ መገፋትን መፍጠር፣ ማህበረሰብ ውስጥ መክተት፣ በትግል ውስጥ ተስፋ ማስቆረጥ፣ ህዝቡን የታጠቀውን ኃይል ደግሞ እርስ በርስ እንዳይተማመን ማድረግ፣ በመጨረሻ ግቡ ግን መበተን። ስለዚህ ይሄ ይሳካል አይሳካም የሚለው በሂደት የምናየው ግን እኔ እንደ አንድ
ፖለቲሻን ወይ የሁኔታ ትንተና እንደሚሰራ ሰው የአብይን አገዛዝ የማየው የመጨረሻው ይሄ መሳሪያው እንዴት ነው 30 ጥይት ነው ያለው 29ን ተጠቅሞ አንድ ጥይት ነው የሚቀረው እና በዛ ጥይት ወይ ራሱን ያጠፋል ወይም ይፈረጥጣል መሳሪያውን ጥሎ ይወጣል። አሁን አብይ 29ን ተኩሷል። አንድ ጥይት አለችው። እቺ ጥይት ምንድነው? እንደነዚህ አይነት የሽያጭ ተዘዋዋሪዎችን መፈለግና ለዛ የፕሮፓጋንዳ ስራ በመስራት በዙሪያ የተሰባሰቡ የጥቅምና ስጋ በል እንስሶችን የፕሮፓጋንዳ ስራ በመጠቀም የአማራን ህዝብ ማሸነፍ። አንዷ ጥይት እሷ ነች። እሷ ካልተሳካሽ ግን በእርግጠኝነት የምነግራችሁ የአብይ አህመድ አገዛዝ ከዚህ በኋላ በዙሪያ የተሰበሰቡት ስጋ የሚጥልላቸውን እንስሶች ሁሉ ሳይቀር ጥሏቸው ምናልባት ሀገር ጥሎ ጠፋ የሚባል ሌላኛው ሰው ሆኖ በቅርብ ጊዜ እንሰማዋለን። ይህንን የምንሰማው ደግሞ የአማራው እንቅስቃሴ የበለጠ እልህ ውስጥ ከቷችሁ የበለጠ ተሰባስባችሁ የበለጠ ድርጅቱን ወደ ውህድ የሆነ አንድ የሆነ ተቋም ፈጥራችሁ የበለጠ ለዚህ ኮዝ ለዚህ ለጋራ ኮዝ ወንዝ ያሻግረናል የምትሉትን ድልድል ፈጥራችሁ የትግል ስልቱን ቀይራችሁ የትግሉን ሜዳ አስፈታችሁ ለህዝባችሁ ተስፋ ሆናችሁ ስትመጡ እየመጣችሁ እንደሆነ ምልክቶች አሉ። ግን ስትመጡ የበለጠ አብይ በእርግጠኝነት ጓጽዮን ሳገቡ ቤተ መንግስቱን ጥሎ የሚሄድ ሰው እንደሆነ 100% መተማመን እንችላለን። ከጀርባ ታሪኩ ማለት ነው 100% ለዛ ጥርጥር የለውም። ስለዚህ የአማራው ትግል ሊገመገም የሚገባው ቅድም ካስቀመጥኩት የሁኔታ ትንተና እየተነሳ ነው። ኃላፊነት የሚበቁ ሰዎች በዚህ ትግል ውስጥ በዚህ መንፈስ በዚህ መመዘኛ ይህንን እያደረጋችሁ መሄድ እንዳለባችሁ ደግሞ የበለጠ እያስተማራችሁ የመጣ ይመስለኛል። ምክንያቱም ትግሉን ብቻ ሳይሆን የነገ ጠዋት የነገ የትውልዱን ተስፋ ሁሉ ለሽያጭ የሚያቀርቡ ሰዎች እየተፈጠሩ ስለሆነ እነዛ ደግሞ የሚፈጠሩ ደግሞ ቅድም እንዳልኳቸው ዝም ብሎ አይደለም፣ ከፍተኛ በጀት ተመድቦ ለዛ በጀት ደግሞ ውስጣዊም ውጫዊም ነው። ከውጭም እጅ ስጥ የሚላለ ከውስጥም እንደሚገፋው ይላል። ስለዚህ በህልውና ትግል ውስጥ በአማራ የህልውና ትግል ውስጥ እጅ ሰጠ የሚባል የፕሮፓጋንዳ እንቅስቃሴ የአብይ የመጨረሻው እስትንፋስ እንደሆነ ገብቷችሁ የበለጠ በቁጭትና በህልህ መሰባሰብ አለባችሁ ብዬ አስባለሁ። ይሄ ከተበላሸ ግን ምንድን ነው የምንሆነው? የመጨረሻው ይሄንን ልቋጨውና እንትን ላይ አብይ የመጨረሻው በዚህ የሁኔታ ትንተና ይህንን መጠቀም ከቻለ ህዝቡን ተስፋ ማስቆረጥ ከቻለ ህዝቡ ራሱ እናንተ ላይ ሚኒሻ ሆኖ ይመጣባቸዋል። በተለይ ለነፃነት ለምታገሉ ለህልውና የምታገሉት ህዝቡ ራሱ ምክንያቱም ካለው የፕሮፓጋንዳ የበላይነት ተሸንፉ ብዥታ ውስጥ ገብቶ መልሶ እናንተ ጋር ይመጣባቸው መልሶ ሚሊሻ ይሆናል። የእርስ በርስ ጦርነት ነው የሚፈጠረው አማራ ክልል ላይ ማለት ነው። አማራው ከአማራው ጋር እንዲገዳደል የሚያደርገው ይሄ ደግሞ ጠላት ጥይት ሳይተኩስ በፕሮፓጋንዳ ብቻ በሽያጭ መጠቀማቸው ሰዎች ብቻ አሸነፉ ማለት ነው። ይሄ ደግሞ ለሚቀጥሉት 50 ዓመታት ብቻ አይደለም፣ ምናልባትም ለተራዘመ ዓመታት እኛ ብቻ ሳንሆን የልጅ ልጆቻችን ሁሉ ለባርነት፣ ለውድቀት፣ ለሞት፣ ለስቃይ ሀገራቸውን ጥለው ለሚሄዱበት እድሎችን ይፈጥራል። ስለዚህ የአማራው የህልውና ፈተና ከፊቱ ያለውን እንቅፋት በደንብ አውቃችሁ ለዛ የመውጫ ሐሳብ ልታመጡ የምትችሉት ጠንካራ የሆነ ህብረትና አንድነት ፈጥራችሁ የትግሉን ቀጠና ስታሰፉት የድርጅታችሁን ልዕልና ስትጠብቁ የኃላፊነት ምደባችሁን ስትጠነቀቁ ጠላትን ልታሸንፉት የምትችሉበት አጋጣሚዎች ከፊታችሁ አለ ብዬ አስባለሁ። ለዛ ደግሞ በጣም ተስፋዎች ስላሉ ማለት ነው። ተስፋዎች አሉ። እነዛን ተስፋዎች ለማጨለም እንቅስቃሴ ስላለ ነው። ከዚህ ጋር በተያያዘ ያው እነዚህ ነገሮች ቅድም ያልኳቸው ነገሮች ሁሉ የሚመጣው አብይ እየተሸነፈ መምጣቱ ብቻ ሳይሆን በተለያዩ አካባቢዎችም አሁን እየተሰባሰቡ ያሉ ጦርነት የሚመስሉ መልኮቹ በራሳቸው ድንገታዊ እንቅስቃሴ ከተገባ ከክልሉን ለቆ ስለሚወጣ ማለት ነው። ክልሉን ለቆ ስለሚወጣ በክልል ደረጃ ከተሸነፈ ደግሞ ምንም ጥያቄ የለውም። ፋኖ ወደ በቅርብ ጊዜ እጁ ላይ ክልሉ ይገባል የሚል እምነት አለ። ክልሉ እጁ ላይ ሲገባ
ማዕከላዊ መንግስቱ ተሸነፈ ማለት ነው። ልክ እንደ በ2013 የነበረው በተለይ ከትግራይ ጋር በነበረው ጦርነት አይደለም በአማራ ክልል ያለው እንቅስቃሴ ማለት ነው። መልኩና ባህሪዎቹ ይለያያል። በህወሓት ጊዜ ወደ ማዕከላዊ መንግስቱ ለመምጣት በጣም ብዙ ኪሎ ሜትር መምጣት አስፈልጎታል። ምክንያቱም ብዙ ኃይሎች ብዙ የተዘጋ መንገዶች ስለነበሩ ማለት ነው። የአማራው ክልል እንቅስቃሴ ግን በጣም አማራ ክልልን ይዞ አባይን ተሻገረ ማለት ጓጼውን ገባ ማለት ትግሉ ያበቃል። እዚህ ሰሜን ሸዋ ያለው እንቅስቃሴ እዚች ደብረ ብርሃን አካባቢ አለፍ ብሎ መጣ ማለት ያበቃል። እዚህ በዚህ በሞጆ በምናምን በኩል ያለው ኃይል ትንሽ ሳብ ብሎ ከመጣ ኦልሞስት ትግሉ ያበቃል። የማዕከሉ ያለው ትግል ያበቃል። ስለዚህ ያንን እንቅፋት እንዳይሆኑብኝ የሚል ካልኩሌሽንም ስላለው ነው። ይህንን በሚገባ ተገንዝባችሁ የሁኔታ ትንተና በመስራት ከዚህ የመውጫ ሀሳብ እንድታዘጋጁ የበለጠ ምክር ሀሳብ እናቀርባለን። የዛሬው በዋናነት የእጅ ሰጡ የአብይ አገዛዝ የፖለቲካ ዲስኮርስ የመጨረሻ እድሉና እጣ ፈንታው ምን ይመስላል፣ ከአማራስ የፖለቲካ እንቅስቃሴ የሁኔታ ትንተና እንድምታዎችስ እንዴት ይታያሉ የሚለውን በተወሰነ መልኩ ለእናንተ ሀሳብ አስተያየት ለማጋራት ነው የመጣሁት። ስላዳመጣችሁኝ በጣም እናመሰግናለን። በሚቀጥሉት በሌላ ፕሮግራም እስክንመጣ የዛሬው በዚህ ያበቃው። ሰላም።